ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እንግዲህ ሰሞኑን በጣም ዛቻዎች በዝተዋል። እህቴ እንዴት ጓደኛሽ ላይ በአሰሪዎችሽ ላይ ሄደሽ ወሬ ታቃጥሪያለሽ? ለምንስ ሰውን ለመበደል እኔ ያልትርቀት ትሄጃለሽ ብዬ ባልኳት ዛቻ ድብደባ እመጣልሻለሁ ብላ እህቴ እየዛተችብኝ ነው እንጃ። እኔ በነገራችን ላይ ዛቻም አልፈራም ድብደባም አልፈራም። ለምን እንደማልፈራ ታውቂያለሽ? እውነት የሚናገር ሰው አይፈራም። አንቺ ይፈሪበት። አንድ የሰው ባሌ ለምትቀሚ የሰውን ባሌ ነው እኔ ካላማገጥኩት ብለሽ ለምትባዝኙ ላንቺ ፍር እንጂ እኔ ምንም አልፈራም። ለምን እንደማልፈራ ታውቂያለሽ? እኔ የሰው ባል አልወሰድኩም፣ ወሬም አላቃጠርኩም፣ ዙሬም ደግሞ አልባልታ ላወራ አልሄድኩም። ለምን እኔ ስራ አለብኝ። ከስራዬ ወደ ቤቴ ከቤቴ ወደ ስራዬ ነውና እንዳንቺ ፋዲ አይደለም። ፋዲ ሰው ነው ዙሩ ነገር የሚለቅመው አይደለ? አንዳንዴ ሳትፈልጉ እኮ ነገረኛ ትሆናላችሁ ወዳጆቼ። እኔ ነገረኛ መሆን አልፈልግም ነበርና ሳልፈልግ ነገረኛ እያረገችኝ ነው አንድ እህቴና ማለት ነው። ባሌን ካገኘሽ ውሰጁ፣ እኔ ፈቅጄልሻለሁ። እሱ ሽብሎሽ ከመጣ ውሰጁ፣ ችግር የለውም። በቆይ ሰራልሻለሁ በባልሽ ምናምን። ባሌን አይደለም ከፈለሽ እኔንም ካገኘሽ ውሰጂኝ፣ እኔ ፈቅጄልሻለሁ። እኔን ራሱ ካገኘሽኝ መንገድ ላይ ውሰጂኝ። ገላገልሽኝ። እንደውም ከማዳም ቤት ስራ ገላገልሽኝ። እንደውም ከስደት ገላገልሽኝ። ወስደሽ ምን ታረጊኝ ነው? ቤትሽ ልታሰርኝ ነው? ቁጭ አድርገሽ ልትቀልቢኝ? መቼስ አታሰርኝም። እርግጠኛ ነኝ ቤትሽ መጥቼ አልሰራልሽም። ለምን እንደሆነ ታውቂያለሽ? ያረብ ቤትም ስራ ስለሰለቸኝ ማለት ነው። ለማንኛውም ውዶቼ ሰላም ናችሁ? ደህና ናችሁ? እንዴት ነው? መስከረም ሳይጠባ በቃ ነገሮች በዝተዋልና ነገር ብሏታል እህቴ። ፎቶ አለቅላችኋለሁ። በነገራችን ላይ በቀደም እንዴት ማዳምሽ ጋር ሄደሽ ታቃጥሪያለሽ? እንዴት አንቺ ልትወደጂ እህትሽን ታስጠቆሪያለሽ? ለምን ይሄ ይሆናል ብዬ በተናገርኳት ልክ ነግራኝ አጥረግርጋኝ በውስጥ መታ በጣም ልጭ አርጋኝ የተመለሰችው ማለት ነው። እኔ ደግሞ ስድብ ነጠላ የዜማ ነው ይመቸኛል። ስድብ በጣም ነው የሚመቸኝ። ለምን እንደሆነ ታውቃላችሁ? በፊት አለቀስ ነበር። ለምን ሰው ሰደበኝ፣ ለምን እንደዚህ ያሉኝ፣ ለምን እንደዚህ ተናገሩኝ ብዬ በፊት እናደር ነበረ ማለት ነው። አሁን ግን ለኔ ነጠላ ዜማ ይሆነኛል። እና ለምትሳደቡ ችግር የለውም። ለኔ ብትሳደቢ ለኔ ክብሬ ነው። ገባሽ? አሁንም ደግሞ ነግርሻለሁ። የሰውን አሰሪ ሄደሽ ልትወደጂ 17 አመት የሰራችዋን ማለት ነው። ልጅቷ አንድ ቤት 17 አመት ነው የሰራችው ሰዎቹ ጋር 17 አመት ሰርታ አንቺ ዛሬ በ10 ወርሽ መጥሽ ልትወደጂ ማዳም ስልክ አወራች፣ እንደዚህ ያደረገች፣ እንደዚህ ሆነች። ታውራ ሁላችንም ተሽለክልከን እናወራለን። ደግሞ በጣም ይሞቃል ወዳጆቼ፣ በጣም ነው የሚሞቀው የሰሞኑን ሙቀት። እንዲሁም እኔ መቀመጫ አሳጥቶኛል ማለት ነው። ታውራ ምን ችግር አለው ብታወራ? እየተሽለከለክን እየሰረቅን እያወራን አይደል እንዴ ያረብ ቤት የምንኖረው? እየተሽለከለክን ሲርበን እየሰረቅን እየበላን ሳይመቸን ደግሞ ስልክ ደግሞ እየተደበቅን እያወራን። ማን ነው እስቲ ሳይሽለከለክ የሚሰራው? አንቺ ምን አቃጥሎሽ ነው በ10 ወርሽ መጥቶሽ ወሬ ልታወሪ የርሹ? 17 አመት እሷ ሰርታ 17 አመት ሙሉ እሷ እነሱ ጋር ሰርታ እሷን እንኳን በአንድ ቀን አንቺ መተሽ በ10 ወር በሞላሹ ሴት እየቀየሩሽ አንቺን በ10 ወርሽ የሚያከብሩሽ የሚሰቅሉሽ ላይ የሚያስቀምጡሽ መስሎሽ ከሆነ ተሳስተሻል። ልንገርሽ፣ እሷም በ17 አመቷ እንደዚህ ካደረኩሽ አንቺን በ10 ወርሽ ጠብቂ። 2 አመት ሲሞላሽ አንቺን ደግሞ ከዙባላ በታች አድርጎ ኪዙባላ ያለብሱሻል። የዙባላ በርሜል አወቅሽ፣ እሱን ያርጉሽና ኪዙባላ ያለብሱሻል ማለት ነው። የተወደድሽ እንዳይመልሽ። ወረኛ ሰው ሁሌም አይወደድም። ወረኛ ላመሉ ቱክቱክቱክ ይላል እንጂ ሲከብር አላየንም። እና አንድ ነገር ልንገርሽ ማለት ነው። ልብ በይ። ወረኛ ሰው መቼም አይጸናም። ወረኛ ሰው፣ አቃጣሪ ሰው፣ ሌባ ሰው መቼም አያልፍለትም። ወሬ አቃጥርሽ አረቦች ይወዱኛል ስጦታ ይሰጡኛል ብለሽ አስበሽ ከሆነ ተሳስተሻል። ልንገርሽ ነገሩ ላድርሱልኝ። አሁንም መምጣትሽ አይቀርም። በውስጥ መጥተሽ ያው ልኬን እንደምትሰጪኝ ስለማቅ ነው ማለት ነው። እኔ ምንም አይመስለኝም። ለምን እንደሆነ ታውቃላችሁ? ደስ ነው። ነጠላ ያንቺ ስድብ ለኔ ነጠላ ዜማ ነው። ለዚህ አሁንም እነግርሻለሁ፣ ለማስመሰል ለማሽቃበጥ ሄደሽ ወሬ አታቃጥሪ። ማንም ሰው
እዚህ ሀገር ላይ እነሱ ስልክ አይወዱም። ተደብቀን የምናወራው ሁላችንም ማናችንም ተደባብቀን እናወራለን። ዩቲዩብ ሊቭ ገባች ብለሽ ሄደሽ አወራሽ ስልክ እንዳትይጂ ብላ ተከለከለሽ። አሁን ምን ልትጠቀሚ ነው አንቺ? ምን ቤት ነሽ አንቺ? የማን አራጋቢ ነሽ አንቺ? ማን የቀጠረሽ ሲጀመር? አንቺ እኮ ገና ከመጣሽ 10 ወርሽ ነው። እሷን እንኳን ይላ 17 ዓመት እኮ የአንድ ሰው እድሜ ነው። እሷ አንድ ሰው እድሜ ኑራባቸው እሷን እንኳን ባንቺ ቃል ከለወጧት አንቺ ለኔ ምን ያህል ቦታ ይሰጡኛል ብለሽ አስበሽ ነው። እንዳትሰሳች። ለምን እንደሆነ ታውቂያለሽ? አንቺን ነገር አውጥቶ እንደሚዘረግፉሽ አትርሺ። እነሱ አሁን ሰው ቢሆኑ በኋላ ፌስታል ናቸውና ውዶቼ፣ ለምንድን ነው እንደዚህ ተጨካከን ነው? ለምንድን ነው እንደዚህ ክፉ ሆን ነው? አሁን እቺ አወራች። በዚህ ላይ ደግሞ በውስጥ መታ ያዙ ልቀቁኝ ቡራ ከረጆ ትላለች። የእከን እንትን ስጧት፣ የእከን ዱላ ስጧት፣ የእከን ዱላ ስጧትና ያዟትና አረ ጎራው አረ ማን ያለ እኔ ታለሽ ሚሚ ልበላት አፍንጫዋን እኔን አታገኘኝም። ሲያምርሽ ይቀራል ልንገርሽ ማለት ነው። መነጽር ቢኖር እንዲ መነጽሬን ዝቅ አድርጌ ነው ማይሽ ስቅብሽ ማለት ነውና አንዳንዴ ዘና ታረጉኛላችሁ። በጣም ደስ ይለኛል ዘና ማለት ነው። አንዴ ለራሴ ማዳም ስራ በአፍጢ ሜሊ ተክሉኝ አድክሞኝ ካንቺ ጋር እኔና ላይ ማዞርበት ምንም ስራ ሰዓት የለኝምና እነግርሻለሁ። አሁንም ቢሆን አትቅኝ፣ በሰው አትቅኝ። እንደው ቢቻልሽ እህቴ ሲመጡባት እህቴ መጡብሽ ሲጣሩ በፊትኛ አብረን የምንሰራ ልጆች ማለት ነው። አሁን ለምሳሌ ሚሚ ብለው ከቀሩኝ ከኔ ጋር የምትሰራ ከድጃ ኮንሽ ከድጃ ካላ ሽንት ቤት ናት ብዬ ነበር መደብቅላቸው። ያው አሁን ግን ያለን ሰዎች ሚሚ ሲባል ስልክ እያወራሽ ነው ዩቲዩብ ላይ ቁጭ ብላለሽ ብለን ነው የምናቃጥረው። አረ ይሄ ሼም ነው። ድሮ አበሻ እንደዚህ ያልነበረም። እኔ ድሮ በፊት እዚህ ሀገር እንደመጣው ጊዜ ማለት ነው አንዲት ሴትዮ አዲቃ ይዛኝ ሄደች ማለት ነው። አዲቃ ይዛኝ ስትሄድ ልጅ እንጠብቃለን እና ልጆች ማጫወቻ ቦታ ላይ ሄደን ሴትዮዋ እሷም አበሻ ሰራተኛ አላትና አበሻዋ መጣችና አንድ ላይ ተገናኘንና አዲቃ ሲኬድ ያው ይበላል ሻይ ምናምን ጋዋ ምናምን ይላሉና ከዛ እንተዋወቅም። ስንገናኝ ልክ እንደ ቤተሰብ ተቃቅፈን ሰላም ነሽ እንዴት ነሽ ውዴ ተባብለን ተሳሳምን ማለት ነው። ከዛ አየችና ማዳም ማለት ነው እንዴት ተተዋወቃላችሁ እንዴ አለች። ኧረ አንተዋወቅም አልኳት ማለት ነው። ታዲያ እንዴት ነው ሳትተዋወቁ እናንተ እንደዚህ የምትሳሳሙ ስትል እኛ በሀገራችን አበሾች በሀገራችን በባህላችን እኛ አብረን መብላት አብረን መጠጣት ባህላችን ነው። ተዋወቅንም አልተዋወቅንም ሰላም እግዚአብሔር መቀየራችን ባህላችን ነው። ለዚህ ባንተዋወቅም እህቴ ናት፣ ወገኔ ናት፣ የአገሬ ልጅ ናት። ለዚህ የእግዚአብሔር ሰላምታ ማንንም አይጎዳም ስላት በጣም ገረማቸው፣ ተነጋገሩ ማለት ነው። ዛዲቃ ላይ ማለት ነው። እንደዚህም ያለ ደግሞ ክፉ አለ። አሁን ሁለተኛ ጊዜ አንዷ አረብ ደግሞ ይዛኝ ሆስፒታል ሄደች ማለት ነው። ሆስፒታል ይዛኝ ሄዳ ልክ እኔ አዲስ ነበርኩ የዛኔ እዚህ ሀገር እንደመጣው ማለት ነውና አባሻዋን ሳያት በቃ ልቤ አዲስ ስትሆኑ ታውቃላችሁ ስፍስፍ ነው የሚለው አንጀታችሁ ማለት ነው። ሄጄ ስፍስፍ ብዬ በቃ እንዲነሽ እህቴ ደህና ነሽ ስላት እኔ እኮ ኮንትራት አይደለም እንደዚሁ ነው አሁን ቢዛዬ በውጭ ነውና ልክ ሄጄ አባሻዋን ሳናግራት ማዳሟ ተናደደችና ማለት ነው የሆስፒታሉ በር እንደዚህ ተካፋችሁ ነበር እንዲህ ግፍትር ስታረገኝ ከደረጃው ወርወራኝ ጥላኝ ነበር። ከዛ አጋጣሚ ሆኖ እሷ እንዲህ ስትገፈትረኝ ብትጥለኝ ኑሮ ነው ያልቆልኝ ነበር ተከስክሼ ማለት ነው። እንዲህ ስትገፈትረኝ አረቧ ከኋላ እየመጣች ነበረች መለሰችኝ ማለት ነው ወደ ውስጥ። እንደዚህ በሩ እንዲህ ሲያርጉት የሚከፈት በር አለ አይደል ሆስፒታል በር። እንደዚህ ተገፍትሬ ወደዛ ሲሄድ ያቺ እግዚአብሔር አትሙጪ ሲለኝ እንደዚህ ስትገፈትረኝ ወደ ውስጥ ተመለስኩኝ ማለት ነው። ከዛ የሚገርማችሁ ህጋዊ ነኝ የዛን ሰዓት የዛሬ 11 12 አመት ህጋዊን ብትሆኑ ያለ ስፖንሰር ቤት መስራት ስለማይቻል ሌላ ቦታ ላይ አይቻልም ተብሎ አሁንም እንደዛው ነው። ግን አሁን ብዙም አይደለምና የሚገርማችሁ እዛ ጸብ ተነስቶ እኔ ሂጂ አምልጭ ብለውኝ እኔ አመለጥኩኝ። እሷ ግን አረቧ ፖሊስ ተጠርቶ እንዴት እንደዚህ ታረጋለች ሰራተኛዋን ወሯር ደፍታት ነበረ ተብላ አረቦቹ አሲዘዋት ረብሻ ተነስቶ ሆስፒታል ውስጥ ሴትዮዋን ይዘው ሊደበድቧት ማለት ነውና ለምን ዜጋሽን አወራሽ እንደዚህ ነበር ሰፍ እየተባባልን ምንናገረው። አሁን ያውን ልጆች ግን በቃ ይቺ እንደዚህ ላርጋትና እንዲጣለፈ ይልጣላት። አረ እንደዚህ ነውር ነው። የድሮ ባህላችንን መልስ መንገድ ላይ ስንገናኝ እንዴት ነሽ እህቴ ደህና ነሽ እግዚአብሔር ይመስገን በፍቅር ተያይተን መሳሳም ኢጃዛ ቤት ስንገናኝ በፍቅር እግራችን አንዱ ላይ ደርቦ በፍቅር መኖር። አሁን ግን ቆዳችን ገና ሲነካካ ራሱ የሆነ እንቦጫጨቃለንና ይሄ ጥሩ አይደለም እህቶቼ። ለማንኛውም ምቀኛ መሆን ጥሩ አይደለም። ምቀኛ አትሁኝ እህቴ። እውነት
ምቀኝነት ጥሩ አይደለም፣ እውነት ስነግርሽ ማለት ነው። እሺ ልብሽን ይመልስልሽ እግዚአብሔር። ለማንኛውም ልቦና ይስጥሽ። እኔ ይሄንን ነው የምለምንልሽ፣ ሌላ ምንም ምልሽ ነገር የለም። ለዚህ በእኔ ብትዝቺ